ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ፣ አጥላይ፣ የበታች አድራጊ፣ ተሳዳቢ ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። ፌሚኒስትነት ምንድነው ሲባል ሚስት መሆን የተሳናቸው ሴቶች ጫጫታ። እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ቤተሰቦቼ እንዳለ ሞተዋል። የተወረሰ ቤት አለን። ሰበር መረጃ ተሰምቷል። ኮሜዲያን ያሲኑ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ግን በቃዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም ለቲክቶከር ያላቸው ነገር ያስጠላል። አሁንም ጸጸቷ አለቀቀኝም። ነፍሰ ጡር ጭኖ ጭቃ ውስጥ የገባውን አምፑላንስ ሰላም ቤተሰብ እንዴት ናችሁ? ነው ያለው። ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰቡን እንዳይረሳ። በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን በላይክ ጀምሩት። ወደ ዛሬ ቪዲዮቻችን እንሂድ። 6 ግራም ወርቅን እንግዲህ ከሚያጸዱበት የኢትዮጵያ ንግድ ባንክ ከጂጂጋ ጀዲን ቅርንጫፍ አግኝተው የመለሱ እናት እንግዲህ ዛሬ ትልቅ የሆነ የምስጋና ወረቀት የሰጣቸው ነው። ወርቅ በማግኘታቸው ለሚመለከተው ለባለቤቱ አስረክበናል። ለዚህ መልካም ስራቸውና ለሌሎችም አርአያ ይሆናል ብለን ስላሰብን ደግሞ በቅርንጫፉ ስም ይህንን የምስክር ወረቀት ስንሰጣቸው በታላቅ ደስታ ነው። ስለዚህ ይህንን የምስክር ወረቀት እንሰጣለን። 6 ግራም ወርቅ ግን ስንት ነው? እስቲ ኮመንት ላይ ጻፉልኝ። አማኝነትን መልካምነትን የምናበረታታበት መንገድ ሁለተኛ እንዳይለምዳችሁ አይነት ነገር ይመስላል። ሁለተኛ ትታመኑና ይሁን እንደዚህ ነው የምትሆኑት አይነት ነገር። እኚህ እናት 6 ግራም ወርቅ መለሱ። ዋጋው እንጃ ብዙ ይመስለኛል። 5,000 ብር 10,000 ብር ባንክ ነው። ለብዙ ነገር ይወጣል ገንዘብ እና ሰዎች ደግሞ እንዳይታመኑ አሁን ሌሎች ይሄን የሚያዩ ሰዎች ለምስክር ወረቀትማ ምናምን ብዬ እውነት ነው መታመን ለራስ ነው ለህሊና ሲባል ነው ሰው መታመን ያለበት። ግን በዚህ ኑሮ ሰው ሳያምረው ቀርቶ አይደለም ያንን ወርቅ ወስደው ቢሸጡት ምናምን አይነት ነገር የሆነ ብር ያገኛሉ። ግን መለሱ አይደለ ያን ሁላ ቴምፕቴሽን እና ይሄ ታግለው እዚህ መልኩ ነው ውለታቸውን የምንመልሰው። እኔ የምላችሁ ወርቅ ለመለሰች ሴት እንዴት ነው በሰርተፍኬት ኖርማል ነው ብዬ አላስብም። ምክንያቱም እንደዚህ ነገሮችን በደንብ አፕሪሺየት አድርገን ያው ጥሩ ነገር ገንዘብ የሚሆን መስጠት ያለብንን የስራም እድገት ከሆነ እሱን ሰተን በደንብ አፕሪሺየት ስናደርግ ሌላ ጊዜ እንዲህ አይነት አጋጣሚዎች ቢፈጠሩ እንኳን ያ ብር እንዳይወሰድ ያ ንብረት እንዳይወሰድ በደንብ በቃ አሪፍ ነገር ነው ብዬ አስባለሁ። እስቲ እናንተ ምን ታስባላችሁ? መመለስ ነበረባት ወይ? እና ደግሞ ብዙ ሰው ኮመንት ላይ ለማየት እንደሞከርኩት እዚህ ቪዲዮ ስር መመለስ አልነበረባትም ሲጀመር ልክ አልሰራችም የሚል አስተያየት በጣም ብዙ ሰው ሲሰጥ ይቻሉ። የእናንተ ሀሳብስ ምንድን ነው? ሀሳባችሁን ኮመንት ላይ ጻፉ። ይሄ ጋር የሰራሁትን ቪዲዮ ሁላችሁም አይታችሁታል እና ሰፖርታችሁን እያሳያችሁ ነበረ። ሰርጀሪውን ቀጥ እያላችሁ ነበረ። በጣም አመሰግናለሁ። ሰርጀሪ የቀረኝ 2 ቀን ነው። የሚያስፈልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800,000 ብር ነው። 200,000 ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየሁኝ የ100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። አይ እኛ ውጪ ነው የምንኖረው ምናምን ዶላር ነው በዶላር ነው መላክ የምችለው የምትሉ ፔፓሌን እናገራለሁ። እንዳያችሁት ነው በጣም መረዳት ከመልመዳችን የተነሳ እዚች ጋር ደግሞ ቂጤን ሰርጀሪ ላሰራ እና ብር አዋጡልኝ ብላ አካውንቷን ሁላ ጽፋ ተናግራለች። እኔ የሚያዋጣ አይጠፋም። በእርግጠኝነት የሆነ ብር የሚልክ ሰው ይኖራል። ጋይስ ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና እኛ ወጣቶች ተቸግረናል። ያራዳ ልጆች ግራ ገብቶናል ነው ብላችሁ መቤቴ በጣም ግራ ገብቶናል። በቃ አሁን ራሱ ይሄን ቪዲዮ ሲቀርጽላችሁ ግራ ቀኝ እያየሁ ነው እንዴ። በቃ የትም መኖር አልቻልንም እኛ የናዝሬት አዳማ ልጆች የትም በቃ እንዴ ያፈሳው ምንድነው? አሁን ራሱ ይወላችሁ እንዲህ ስል የሆነ ሚሊሾች አልፏል። በዚህ ጋር ግራ ተጋብተናል። በቃ መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል ሄደን እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ የሀገሪቱ ዜጋ? የአዳማው አፈሳ በዚህ መልኩ በጣም እያነጋገረና ቪዲዮዎች እየወጡ ነው። የኔ ጥያቄ ምንድነው የሚታፈሰው? ለምንድን ነው ድሃ ብቻ የሚሆነው? ሀብታሙ ለምን አይታፈስም? መኪና ነርቶ እየሄደ ያለው ስለምንድን ነው የማይታፈሰው? ስራ እየሰራ ያለው ስለምንድን ነው የማይታፈሰው? አገራችን ያው የአንድ ሰው ወይ ደግሞ የድሃው ብቻ አይደለችም። ድሃው ሞቶላት ሀብታሙ እንደፈለገ የሚሰራባት ሀገር አይደለችም፣ መሆንም የለባትም ብዬ አስባለሁ። ከታፈሰ ሁሉም መታፈስ ነው ያለበት። ሰው መመረጥ ራሱ ያለበት አይመስለኝም። ያው እንደውም መጀመሪያ ያለበት አይ ቲንክ ከባለስልጣን ልጆች ነው ብዬ እኔ አስባለሁ። ሰበር መረጃ ተሰምቷል። ኮሜዲያን ያሲኑ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ፕሮግራም አቅራቢ በመሆን ተመርጧል።
ተወዳጁ አርቲስት ነጻነት ወርቅነህን ተክቶ እንግዲህ የቤተሰብ ጨዋታን የሚመራ ተተኪ እጩዎች ውስጥ የነበረው ተወዳጁ ኮሜዲያን ያሲኖ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ አቅራቢነት ውድድር ላይ በትልቅ የድምፅ ብልጫ አሸናፊ መሆኑ ተነግሯል። ታዲያ ያሲኖ እዚህ ስኬት ላይ ለመድረስ እሾ የበዛበት መንገዶችን አልፏል። በታክሲ ረዳትነት ከማገልገል ጀምሮም በርካታ ስራዎችን ዝቅ ብሎ ሰርቷል። እናም ስለተሳካልህ እንኳን ደስ አለህ ያሲኖ ወንድማችን። እስኪ በያሲኖ መመረጥ የተሰማችሁን ሀሳብ ኮሜንት ላይ ያጋሩን። በስተመጨረሻም ያሲኖ የቤተሰብ ጨዋታ አቅራቢ ሆኖ ተሹሟል እና እኔ ይገባዋል ብዬ አስባለሁ። እና ከነፂ ጋር የሆነ ተመሳሳይ ኢነርጂ ያለው እንደ ነፂ ይሆናል አይሆንም የሚለው ሌላ ጥያቄ ነው። ግን በራሱ ነገር በራሱ ቀለም ነው ጥሩ አድርጎ ያቀርቧል ብዬ አስባለሁ። እስቲ እምና ይሆናል። የደከመ ማህበረሰብ ብዬ ስሳደብ የአእምሮ ህመም ነበረብኝ ሲል ሚኮ ማይክ ንግግሩን በህመም አስተባበለ። የኢትዮጵያ ህዝብን የደከመ ማህበረሰብ ብሎ መሳደቡና የመከላከያ ሰራዊት ዩኒፎርም ለብሶ ድርጊቱን መፈጸሙ ህዝባዊ ቁጣን ያስከተለበት ሲሆን የአእምሮ ህመምተኛ ነበርኩ የሚል ማስተባበያን ሰጥቷል። በሰራው ጥፋት ሙሉ ኃላፊነትን በመውሰድ በይፋ ህዝቡን ይቅርታ ማለት በጀመረበት መንገድ ከመሄድ ውጪ ይህንን ማስተባበያ ማቅረብ ሌላ ጥፋት ነው ሲሉ ብዙሃኑ ዳግም ንግግሩን ኮንነውታል። ሚኮ ማይክ በዚች 15 ቀን ብቻ ዝም ብሎ ወደ 5 ወደ 6 ፖድካስት ላይ ቀርቧል። ህዝቡ ደግሞ ምንም ሊቀበሉ አልቻለም እና በቃ በጣም የጨነቁ ይመስለኛል። በርካቶቻችሁ እንግዲህ ይህን ቪዲዮ ተመልክታችሁታል ብዬ አስባለሁ። ታዲያ ቪዲዮን የተመለከቱ በርካታ ሰዎች ልጆቹ ለፍርድ ይቅረቡ እያሉ ድምፃቸውን እያሰሙ ይገኛል። ታዲያ በቪዲዮ ላይ አንዲት ታዳጊ ሴት ልጅን ሌሎች ወጣት ሴቶች በተደጋጋሚ ሲደበድቧትና የተለያዩ ያልተገባ ድርጊቶችን ሲያደርሱባት ይታያል። ቪዲዮን ያዩ በርካታ ሰዎችም የሚመለከተው የህግ አካል ተገቢውን እርምጃ እንዲወስድ እየጠየቁም ይገኛሉ። ጉልበተኝነት በማንኛውም ሁኔታ መታገስ እንደሌለበትና ወጣቶች እርስ በርሳቸው በክብርና በኃላፊነት መኖር እንዳለባቸው መልእክት ተላልፏል። ቪዲዮን ካላያችሁት ባዮ ላይ ባስቀመጥኩት የቴሌግራም ቻናል ሊንክ እየገባችሁ ማየት ትችላላችሁ። እንዲሁም ይሄ ቪዲዮ አቅም እንዲኖረውና ለበርካቶች እንዲደርስ እንዲሁም ለሚመለከተው አካል እንዲደርስ ሼር፣ ኮፒ ሊንክ በማድረግ የበኩላችሁን ተወጡ። መቼም ይህን ቪዲዮ ብዙ ሰው አይቶታል ብዬ አስባለሁ። እዚች ጋር ማምጣት አልችልም። እቺ ሴቷ የያዘቻት አይ ቲንክ የቤት ሰራተኛቸው ነች እና በጣም ነው የምትደበድባት። ተለያ ላይ ውሃ እየደፋች ተረግጣታለች። ኢቨን በቴስታ ትመታታለች፣ ምናምን ትሰድባታለች እና በጣም ነው የሚያናደው። በቃ ይህን ቪዲዮ ያየሰው ይረዳኛል ብዬ አስባለሁ። በተለይ በዚህ ሰዓት እንደይን ነገር ማየቴ በጣም አሳዝኑኛል። ምክንያቱም ሴቶች እንደውም ድምፅ እያሰሙ ነው፣ ለሴቶች እህቶቻቸው ያው ጥበቃ እየጠየቁ ነው እና ደግሞ ትሰሙ የሚል ቻሌንጅ ላይ ናቸው። በዚህ ሰዓት ደግሞ እቺ ሴት ሌላ ሴትን በዚህ መልኩ ስታሰቃይ ማየት በጣም ነው የሚያሳዝነው። እጅግ በጣም ነው ስሰማ ያዘንኩት። ብዙዎቻችሁ ይሄንን የምትመለከቱትን አርቲስት ዮሐንስ አፈወርቅን ታውቁታላችሁ። በተለይ አላዳንኩሽም በሚለው ፊልሙ በብዙዎቻችን ዘንድ የሚታወቅ የሚወደድ ከ30 ዓመት በላይ በመድረክና በፊልም ስራ ላይ ትልልቅ ስራዎችን ሲሰራ የከረመ የኖረ ታላቅ አርቲስት ነው። ከዚህ አርቲስት ጋር በተገናኘ ግን አሁን የሰማሁት ነገር በጣም ስላሳዘነኝ ግዴታ መረባረብም ስላለብን ነው ይህን ቪዲዮ የሰራሁት። እንግዲህ ይሄ አርቲስት በስራ ላይ ያለ ባጋጠመው አደጋ የዳሌ አጥንቱ በመሰበሩ ምክንያት በዛ በተሰበረበት ቦታ ላይ ብረት ተገጥሞለት ላለፉት 6 ዓመታት በሙሉ በዛ መንገድ ሲኖር ነበር። ነገር ግን አሁን ያ ብረት የደም ዝውውሩን በመዝጋቱ ምክንያት ለከፍተኛ ችግር በመጋለጡ ወደ ተሻለ ሕክምና መሄድ አለበት ብለው የሕክምና ቦርድ ወስነዋል። ለዚህም ሕክምና የሚውል እስከ 600 ሺህ ብር የሚደርስ ገንዘብ አስፈልጎታል ማለት ነው። እንደምታውቁት አሁን አርቲስቶቻችን እንደዝናቸው አይደለም ህይወታቸው ማለት ነው የአብዛኛዎቹ። በዚህ ምክንያት ይህንን ብር ማግኘት ባለመቻሉ እየተቸገረ እንደሆነና እኛ ኢትዮጵያውያን ልንረባረብለት እንደሚገባ ነው ጓደኞቹ እየተናገሩ ያሉት። ስለዚህ ይህንን የመድረክ ፈርጥ የሆነ ታላቅ አርቲስት ወደሚወደው ሙያ እንዲመለስ ሁላችንም ከጎኑ ሆነን ለሕክምናው እንድንረባረብ በምታምኑት ፈጣሪ ስም ጠይቃለሁ። እኔ ምለው አርቲስቶቻችን በተለይ ወንዶቹ ምንም እንደሌላቸው ከሆነ ጊዜ በኋላ ሁላችንም ተረድተናል ብዬ አስባለሁ። ግን ደግሞ በጣም ብዙ ብር አይደለም፣ 600 ሺህ ብር ነው ካለው ታዋቂነትና ያው በቃ እኛ ከምናስብበት መንገድ አንጻር 600 ሺህ አቶ ሕክምና እንዲህ ደጅ ይጠናል ብዬ ማሰብ በጣም ነው የከበደኝም ያሳዘነኝም። ያው ይህን ሰምተው ደግሞ የተለያዩ አርቲስቶች ወይም ቲክቶከሮች ያግዙታል ብዬ ተስፋ አደርጋለሁ። ግን በጣም ነው ያሳዘነኝ። ምን ተሰማችሁ? ቤተሰቦች እንዳለ ሞተዋል። ይድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ፣ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ፣ ተከበራችሁ ለፌዴራል ቤቶች ኤጀንሲ፣ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ ሳሮ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር፣ ለከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ
አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደግኩበት ቤት አካባቢ ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነት ጀምሮ የተወለድኩበት ያደግኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግናሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉም ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼ የሞቱትን ቤተሰቦቼ ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሀዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደግኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ ያለሁኝ እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው፣ ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናውቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና እጠይቃለሁ። ከልጅነት ሀዘን የነበረብኝ በልጅነት ጀምሮ ሀዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሀዘን ሰው ያሾፋል፣ በሀዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነት እኔ የራሴን ቤት ነው የጠየኩት እንጂ የሌላ ሰውን ቤት አልጠየኩም። እግዚአብሔር ያክብርልኝ። አመሰግናለሁ። እንደሰማችሁት ነው ድምፃዊ ጌዲዮን የቤተሰቦቹ ቤት ሊወሰድበት እንደሆነና የእሱ እንደሆነ ያው መንግስት ለእሱ እውቅና እንዲሰጠው የእሱ እንደሆነ እንዲያውጅለት በቲክቶክ መጥቶ ድምፁን አሰምቷል። ይህን ሰምቶ ደግሞ ያው እንደ ታዋቂነቱ ተሰምቶ ይህ ነገር በስርዓት የራሱ ነገር ያገኛል ብዬ አስባለሁ። ለቲክቶከር ያላቸው ነገር ያስጠላል። ያው ዲስሪስፔክት የሆነ አስተያየታቸው ምናምን ነው የሚሉክ። እኔ ሰፖርት ማድረግ ፈልጋለሁ። ማለት ክፈሉኝ አይደለም፣ ቲያትሩ መታየት አለበት፣ እዚህ ቲያትሩን ፕሮሞት ማድረግ ፈልጋለሁ ምናምን አይነት ነገር ስላቸው አላልኳቸውም። ለማለት ሲሄድ ገና ያው ፊት አሳይ ወይ በጣም ነው የሚደብሩት፣ በጣም ነው የሚደብሩት። አርቲስቶችም ወይም ቲያትር ላይ ያሉ ሰዎች ወይ አርት ላይ ያሉ ሰዎች ቲክቶከሮች ጋር ችግር አለባቸው። የተወሰነ not all of them ግን አለባቸው። I also understand አብረን ብንሰራ እኮ የተሻለ ለውጥ እናመጣለን። እነ ማለት ውጭ ሀገር ላይ እኮ ከቲክቶከሮች ጋር ኮላብ እያደረጉ እኮ ተአምር እኮ እየሰሩ ያሉት ለምንድን ነው? አበሻ ስለሆነ ማሄ ደርሶብሻል። ቴንክ ዩ። እኔ በጣም ተደጋጋሚ ጊዜ ደርሶብናል። ሜቢ ነገር ምንድነው አሁን በቃ አንደርስታንድ ከነሱ አንፃር እኮ 30 ዓመት ምናምን ሰርቼ የሆነ 2 ዓመት ሰርቶ በጣም በኢዚ የታወቀ ሰውዬ ከኔ ሲበልጠኝ ላይፍ ስታንዳርድ ምናምን ሲበልጠኝ ሳይ ሊያናደኝ ይችላል። ቆይ ሊያናድሻል? ኖ ሊያናድሻል። እንደዛ አይነት ዘመን መምጣቱ ነው እንጂ ደስ ሊልሽ የሚለው ሰው አለ እንዴ? አት ዘ ሴም ታይም ግን አብረን ብንሰራ ሞር በጣም ጸዴ የሚሆኑ ነገሮች ኢጎ ነው የነሱ ላይክ ኢጎ ነው የተወሰነ ላይክ እነሱ ሁልጊዜ የሚጠቀሙት የነበረው ኦፖርቹኒቲ ለብዙ ሰው ኦፕን ሆነ ነው። አይ ቲንክ እንትን የሚለው ነገር ትንሽ የነበረው በ50 ሰዎች ሞኒፕሌት እየተደረገ የነበረው ኢንዱስትሪ የሆኑ ሰዎች መጡበት ግር ብለው እና ህፃናቶች ናቸው። ጌሪያል ሰሞኑን ወቸጉር ላይ ቀርባ ነበርና እና ያ ቃለ ምልልስ በጣም ብዙዎችን እያነጋገረ ነው። ልክ አሁን በሰማችሁት መልኩ አርቲስቶችን ተችታለች። በጣም እንደሚጠሏቸው ቲክቶከሮችን እና እሷም በጣም እንዳንቋሸሿት ተናግራለች። ከዛም የባሰ ነገር ተፈጥሮባታል። እርቃን ቪዲዮ ላኪልኝ ያላት ማኔጀር እንዳለ በአርቲስቶች ደረጃ አለ ተናግራለች። እንዴት ነው የተናገረችው? ማን ነው የሚለውን አይተን እንመለስ። የጓደኛዬ ክሊፕ ላይ አገኘሁት አንዱን ማለት ነው። አጋጣሚ በቃ እንትናን እኮ አርቲስት ያረኳት እኔ ነኝ ምናምን አብረን ካላደርን ብሎ እንደዚህ እየተጓተተ ነበር። ገብርኤል እንደዚህ እየተጓተተ የነበረው ልጅ አገኘሁት። ቀን ወልዶ ምናምን እኔ አልተሆኝ እግዚአብሔር አይ አልፈልግም ነይ አልፈልግም ሲስ ማርያምን ካፌ ውስጥ ተቀምጠን ትንሽ ዙር ያለ ነገር ነውና እያወራሁት ነው። ከዛ ደግሞ ካስት ስትሄጂ ደግሞ ዝንጥ ብለሽ ነው የምትሄጂ። ዝንጥ ብለሽ እንደዚህ አጭር ነገር አድርጌ ምናምን አይደለም። በቃ አሪፍ ሆነሽ መሄድ አለብሽ ግዴታ። ሂል ጫማ አልወድም በህይወቴ። ኮንፈርትን የሚነሳኝ ነገር ቢኖር ሂል ጫማ ነው። ሂል ጫማ አድርጌ ጅንስ ጥሪ ቶፔ ምናምን ብዬ ሂጅ ካወራም በኋላ እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትናን እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ
ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ እዚህ ጋር አማረ ፔንሲዮን አለ ምናምን ብለው ነው የሚጠይቁት ወለም ዘለም ይለው ማን አንተ ማን በቃ ግባ አይነት ነገር ነው ይሄ እውነት እንዴ እንደሰማችሁት ነው በዚህ መልኩ አቢዩስ ስትደረግ እንደነበርና ጭራሽ ፔንሲዮን ይዤሽ ልግባ ብሏታል እና አፈውጥቶ ያው የስንቶቹን ሴቶች ህይወት እንዳበላሸ መገመት አይከብደኝም እቺ ታዋቂዋን በድፍረት እንዲህ ካለ ቀለል አድርጎ ሌሎቹም ምን ሊል እንደሚችል ምን ሊያረግ እንደሚችል መገመት አይከብደኝም እንደ አይነት ሰዎች ግን በትክክል ፊታቸው ስማቸው ተጋልጦ ይህን ስራቸውን እንዲያቆሙ ማድረግ ያለብን ይመስለኛል እንዲህም መደበቅ ያለባቸው አይመስለኝም ሴቶቹ ራሱ ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል ጆሮ የማይሰማ ምን ይባላል መስማት ፌሚኒስት ሴት ማለት ሚስት መሆን የተሳናት እና ይሄንን መምህር ዳንኤል ሰይፈ ሚካኤል በምን ሚዲያ እንደሆነ አሁን ጠፋብኝ አሉሳቸው ዛይ በዛይ ሚዲያ ፈልጋችሁ በሰሙት በጣም ነው ደስ የሚለኝ የመምህር ግርማን ፈልጋችሁ በሰሙት በጣም ነው ደስ የሚለኝ እንደሰማችሁት ነው የጆርዲ ጉዳይ በጣም ብዙዎችን እያነጋገረ ነው ያው ሰሞኑን አንድ ካምፔን ተጀምሯል እሱ ምንድነው ተሰማ የሚለው ሰምታችኋል ብዬ አስባለሁ ብዙዎቻችሁ ተቀላቅላችኋልም ብዬ አስባለሁ ምክንያቱም ይሄ ነገር ሲሳካ አካባቢያችን ላይ ያሉ ሴቶች ናቸው ሴፍ የሚሆኑት ደህና የሚሆኑት በሰላም ወጥተው የሚገቡት መጥፎ ነገርም አይገጥማቸው እኔን ካምፔን በጣም ነው የምደግፈው ግን ደግሞ ይሄን ነገር የሚያራምዱ ሴቶች አሉ ፌሚኒስት ሆኖ ይሄን ነገር በሌላ መንገድ እየወሰዱ በቃ ወደ ወንድ ጠልነት ወደ ትዳር ጠልነት የሚወስዱት ሴቶች አሉ ከዛ ማለት እኔ ጆርዲ አንዷ ናት ብዬ አስባለሁ ይሄ የኔ ሀሳብ ነው ሀሳብ ካላችሁ ሌላ ኮሜንት ላይ ጻፉልኝ እኔም በማስመልከት ደግሞ ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር በጣም የሚያቃርን ነገር አንድ ተናግራለች እና በጣም እየተዘዋወረ ያለ ቪዲዮ አለ እሱ ምንድነው የሚለውን እስቲ አይተን እንመለስ ኦርቶዶክስ የሆነ ወንድ ደፋሪ ሆኗል ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ አጥላይ የበታች አድራጊ ተሳዳቢ አጥቂ አሲደፊ ሆኗል የፌሚኒዝም ዋና ዓላማቸውን ስሙ በተለይ ኦርቶዶክሳውያን ይህንን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል አካውንታችን ዘስፔንድ ተደርጓል እንመለሳለን ፋይት ነው የምናደርገው ድል ለወንዶች ጉዳይ ፋሚሊያንስ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሊ that's my only angle ፌሚኒዝም ራሱ አይደለም የኔ አንግል ሃይማኖት በጣም የብዙ ጭቆና መሳሪያ ሆኖ የኖረ ነገር ነው ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት እንደሰማችሁት ነው ቪዲዮ በጣም በሶሻል ሚዲያው እየተዘዋወረ ይገኛልና የተለያዩ ሰዎች ደግሞ ብስጭታቸውን እየገለጹ ነው ከሃይማኖት ጋር ነገር መገናኘት አልነበረበትም እሷ ሌላ ዓላማ ባይኖራት የሚል የተለያየ አስተያየትና ሀሳብ እየተሰጠ ነው እስቲ እናንተ ምን ታስባላችሁ ሀሳባችሁ ኮሜንት ላይ ጻፉልኝ እኔ እኮ የሴት ልጅ ጥቃት ይቁም ምናምን ሲባል የሚከራከረው ግለሰብ መከራከሪያ ፖይንቱ በራሱ በጣም ነው የሚያስቀኝ እና የምትከራከርበትና እንደዚህ የሚያንጨረጭር ምንድነው ነው የመጀመሪያው ጥያቄ ይሄን መልስልኝ ሌላ ደግሞ አሁን አንዳንድ ሰዎች አሉ እነዚህ ይሄንን ሙቭመንት ምናምን ቢመሩ ሴቶችን በዚህ በሴት ልጅ ጥቃት ምክንያት አድርገው ወደ አልተፈለገ ዓላማ ሊወስዱ ነው ይላሉና አዎ እሺ እንስማማ በዛ ፖይንት ግን አንተ ያንን ዓላማ ያልያዘ ጤነኛ ትግል እያረክ ነው ወይ ነው ጥያቄ ወደ አልተፈለገ ዓላማ ማይወስድ አይነት ትግል እያረክ ከሆነ ሴቶችን ፕሮቴክት ለማድረግ እየሞከርክ ከሆነ አዎ ትክክለኛው ሆነ ለመከራከር ብቁ ነው ምክንያቱም እንደዛ አይነት ነገር እንዳያደርጉባቸው አንተ እዚህ ጋር የተሻለ ወይ ስላዘጋጀ ማለት ነው ጤነኛ ወይ ስላዘጋጀ አለበለዚያ ግን እዚህ መተ ሴቶች በዚህ ገብተው በዛ ወጥተው እንደዚህ ያረጉ ሴቶችን ወደ አልተፈለገ ነገር ሊወስዱ ለምን ይሄዳሉ አንተ ጤነኛ ወይ አዘጋጅላቸው በቃ እና የማትደራደሩበት ፖይንት ሊሆን የሚገባው ወንዶችም ሴቶች መጠቃት የለባቸው አይ እኔ አላውቅም የሴት ልጅ ጥቃት ይኑር አይኑር ምትል ከሆነ ደግሞ ሚሊየን ሪሰርቾችን ማምጣት ይቻላል ዝም ብለ ታክሲና ባስ ውስጥ ብትገባ 2-3 ሴቶች ጾታዊ ትንኮሳ ሲደርስባቸው ልታይ ትችላለህ አንተ ጤነኛ ወንድ ነህ ማለት ሌሎች ወንዶች ሁሉ ጤነኛ ናቸው ማለት አይደለም በጣም ብዙ ጉድ ነው የምታየው ባይሰው ይሄን በደንብ ማወቅ አለብህና በጭራሽ የሴት ልጅ ጥቃት ይቁም ሲባል የሆነ መከራከሪያ ፖይንት ይዘህ እንዳትገኙነት
ኑቲ ዳሎል በጣም ጥሩ ሀሳብ አንስቷል ብዬ አስባለሁ። ይህን ነገር መደገፍ አለብን፣ ግን ደግሞ ምንደግፈው ሀሳቡን እንጂ ፌሚኒስቶችን አይደለም። ያው እነሱን መከተልም አይጠበቅብንም። ሴቶች አይጮቆኑ፣ ሴቶች መጥፎ ነገር አይድረስባቸው፣ አይበደሉ፣ አይደፈሩ። ብቻ እንዲህ አይነት ነገሮችን መደገፍ አለብን ብዬ አስባለሁ። የፈለገ ቢሆን ያው ከጎናችን ያሉ ሴቶች ናቸው የሚጠበቁት በዚህ ካምፔን። ግን ደግሞ ፌሚኒስቶችን እኔ አልደግፍም በበኩል። ያው የራሴ ሀሳብ ነው። በኩል በዚህም በኩል እምባይ ይፈሳል እና በቃ እምባይ ነው በጣም በዝቶ በቲክቶክ ስለነበር የቀረጽኩት ቪዲዮውን ኦሪጂናል ሙሉ የሆነውን ቪዲዮ ማግኘት አልችልም። ልብ ብለው ደግሞ ቪዲዮንም ቢያደምጡት እጅሽን ዘርጊ አለ። አሁንም ቪዲዮን በደንብ ብቻ ተረጋግተው አሁን ያዳምጡት። እጅሽን ዘርጊ ይሁን አይቪ እየተደረገልኝ እንደሆነ በጣም ግልጽ ነው። በእርግጠኝነት አሁን ተረጋግተው ያን ቪዲዮ ሲያዩ ይረዱታል ብዬ አስባለሁ። ያ ግን ብዙዎች እያሉ ያሉት ምንድን ነው አሁን ያልሽው ነገር እንዳለ ሆኖ ለቪው ትኩረት ለመሳብ ወይም ደግሞ እንግዲህ በቲክቶክ ወይ ደግሞ በሶሻል ሚዲያ የሚገኝ ነገር ካለ እሱንም ለማግኘት አይነት ነገር እንደሆነ ነው ሲዘዋወር ያየሁትና ከዛ አንጻር ተነስተሽ እንደው ብዙዎች ብለዋል እኮ ማለት ካንቺ ጋር አሁን ጠብም ዝምድና የሌላቸው ሰዎች እንዲሁ እንዳዩት እንዴ እዚህ ቦታ ላይ እኮ እንዲህ ባይሆን ጥሩ ነው፣ ከተቀረጸም በግል ቢቀመጥ ጥሩ ነው፣ ሰው ከአምላኩ ጋር የሚነጋገርበት ቦታ ነው፣ ይሄም ማድረጓ ትክክል አይደለም፣ ዛሬ እንዲህ ከተደረገ ነገ ደግሞ የሚመጣው ትውልድ ከዚህ ከፍ ለማለት ብሎ ሌላ ነገር ውስጥ ሊገባ ይችላል ብሎ ነው ሰው አንቺንም በመውደድ በማክበር ነው አስተያየት ሲሰጥ የነበረውና ከዛ ተነስተሽ እንደው ምን ማለት ትፈልጊያለሽ ሀኒ? እውነት ብለሃል ሰይፍ። ይህንን ነገር የተናገሩት ሁሉንም ነገር በበጎ ነው ያየሁት፣ ከፍቅር ከመልካም። እንዴት ሀኒ ከአንቺ ይጠበቃል እንዴ ብለው ነው ወዳጆች በዚህ ልክ እንደዚህ ያስቆጣቸው። ግን እኔ አሁንም ያንን ቪዲዮ ማድረጌ እኔን ማለት ነው እኔ የተመለከትኩበት መንገድ ሌላ ስለሆነ በእኔ በኩል ልክ ነኝ ብዬ አይቼ አስቤ የለቀቅኩበት ሪዝን ሌሎችን ያስተምራል። ምናልባት እኔ ያለፍኩትን ስቃይ አንዲት እናት መዳን ትችላለች። ቀላል ነገር አይደለም። በህይወትና በሞት ነው የተረፉት። ሰሞኑን ያው እቺ ሴት በጣም መነጋገሪያ ሆና ነበር። ያው ምጥ ላይ ሆና ሊቭ ገብታለች፣ ቪዲዮ ለቃለች በሚል እና ሰይፉ ላይ ደግሞ ያን ቪዲዮ አቅርቦት መሳቂያ ሆኖ ነበርና በዛ ምክንያት ደግሞ እነ ሰይፉ ልከስ ሞክራ ነበር። አሁን ደግሞ ድጋሚ በሳምንቱ ሰይፉ ላይ ቀርባ ይቅርታ ጠይቃለች። በተረዳችሁት መንገድ አይደለም እና ደግሞ ምጥ ላይም ሆኜ አይደለም የሚል ሀሳብና አስተያየት ሰጥታለች። የሚቆጨኝ ነገር ቢኖር ጫት የቃምኩበት ጊዜ ነው ሲል ተወዳጁ ቴሌቪዥን ፕሮግራም አቅራቢና እውቁ ጋዜጠኛ ሰይፉ ፋንታሁን በዚህ ሰዓት እየገለጸ ይገኛል። ታዲያ ሰይፉ እንዳለውም በህይወቱ ከተማረባቸውና ከሚያስቆጩት ነገሮች መካከል እንግዲህ ጫት የቃመበት ጊዜ እንደሆነ የገለጸ ሲሆን በዚህ ሰዓትም እንግዲህ ይሄን ተከትሎ ንግግሩ በዚህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሆኗል። የጫት ሱስ የአንድን ሰው ህይወትና ጊዜ ከንቱ የሚያደርግ በመሆኑ እግዚአብሔር ሰዎችን ከዚያ ባዜ ነፃ እንዲያወጣቸው ከልብ እንደሚመኝም ገልጿል። የሰይፉን መልእክት እንዴት አያችሁት? እናንተ በህይወታችሁ ወደ ኋላ ተመልሳችሁ መቀየር ቢኖርባችሁ የትኛውን ነገር ነው የምትቀይሩት? ሐሳባችሁን በኮሜንት ሳጥን ላይ አጋሩ። እስቲ እንደኔ ሰይፉ ፋንታሁን የሚመቻችሁ ሰይፉ እንደሰሩና እንዳረጉ በጣም ብዙ ጥሩ ነገር ምንም ያልተወራለት ሰው ነው ብዬ አስባለሁ። ኢቨን ሲረዳ እንኳን የሆነ ማያሳይ እንደረዳ እንደሆነ ማያስታውቅበት አይነት ሰው ነው እና እኔ በጣም ሞዶና ማከብረው ጋዜጠኛና በኢትዮጵያ አየር መንገድ ቦይንግ 737 በደረሰው አደጋ ህይወቱ ላለፈው መሐንዲስ ቤተሰቦች የካሳ ክፍያ $29 ሚሊዮን ተፈረደላቸው። ከ7 ዓመታት በፊት በኢትዮጵያ አየር መንገድ ቦይንግ 737 ማክስ አደጋ መፈጠሩ ይታወቃል። በአደጋው በርካቶች ህይወታቸውን እያጡ ሲሆን ታዲያ በርካቶች ለአደጋው ሰለባ የሆኑ ቤተሰቦችም ከፍርድ ቤት ውጭ በተደረገ ድርድር የተስማሙ ሲሆን ነገር ግን በአደጋው ውስጥ ህይወታቸው ያለፈው የመሐንዲስ ማክስ ባለቤት ግን ይህንን ድርጅቱ ተጠያቂ መሆን አለበት በማለት ለረጅም ሰዓታት የቆየ የፍርድ ቤት ሂደት በኋላ አሁን ላይ የአሜሪካ የቺካጎ ፍርድ ቤት $29 ሚሊዮን ለቤተሰቡ እንዲከፈል ማዘዙ ተሰምቷል።
ይህን አደጋ ሁላችንም እናስታውሰዋለን ብዬ አስባለሁ። ወደ ደብረ ዘይት ወድቆ ነበር የኢትዮጵያ አየር መንገድ የቦይንግ አውሮፕላን እና ያም በማስመልከት ያው ብዙዎቹ ከቦይንግ ጋር ተነጋግረው ብር ወስዶ ነበር። ግን ይሄ ቤተሰብ እስካሁን ተከራክሮ $28 ሚሊዮን አሸንፏል፣ ተሰጥቷቸዋል። አሜሪካ ግን ህግ አለ። በስማ አስባችሁታል? ያው የቤተሰባችሁን ነፍስ ባይመለስ እንኳን እንደ አይነት ካሳ ማግኘት ማለት በጣም ትልቅ ነገር ነው ብዬ አስባለሁ። ምቀኝነት አርማችን የሆነ ህዝቦች እንዴ ይኸው ዘሩባቤል እስክሪፕቱ ወደ መኪና ቀይራለሁ ብሎ ሲነሳ ተነሱ። እንደ ምቀኛ ጎረቤት ሱቅ ይከፍታል። የሆነ ነገር ታደርገ ነገር ያደርጋል። እንደዛ ሁሉ በለው። አሁን ይሄ ሙስባ ወደ ምን ቀይራለሁ አለ። አንዱ ደግሞ አንዱ ወደ ቤት ቀይራለሁ አለ። ምን አይነት ህዝብ ኩራጅ ህዝብ ምቀኛ። እግዚአብሔር ምን አለ እስኪጨርስ እንኳን ብጠብቁ እግዚአብሔር በቃ ያዩት አይቅርብኝ የሆነ ህዝብ ነው። ቀረ ህዝብ ምቀኛ ያርግላችሁ። እኔ ምን አገባኝ? እኔ ካገኛችሁ ይሳካላችሁ፣ ግን እጢ አትሁኑ። ሶሪ አንድ ሰው ጀመረና ሰው እንትን አትበሉ። ሰሞኑን ይህን ቻሌንጅ እንደ ድራማ ነው እየተከታተልን ያለው። በተለይ እዚህ አቤኒዘር የሚባለው ልጅ እና እስክሪብቶ ወደ መኪና የመቀየር ቻሌንጅ ነው። አሁን ላይ ወደ 600,000 ብር የሚወጣ እቃ ጋር ደርሷል እና በጣም እየተቃረበ ነው እና ሌሎች ሰዎች በጣም እየጀመሩ ነው። ይሄ በጣም ነው የሚያሳፍረው፣ ደስ አይሉ። ምክንያቱም እሱ የጀመሩ መንገድ አትሊስት መጨረስ አለበት። ምቀኝነት ካልሆነ እሱ ነገር ለማዘግየት ለማቋረጥ ካልሆነ እንደዚህ እሱ የጀመረው ሀሳብ ላይ ቀድሞ ያመጣው ነገር ላይ አትሊስት ሲጨርስ አለመጠበቅ እኔ ልክ አይመስለኝም። ይህንን ብሎግ ልስራው አልስራው እያልኩ ነው እና ላልፖስተውም እችላለሁ ልፖስተውም እችላለሁ። ብቻ ዛሬ በጣም ደስ የሚል ቀን ነው። በጣም እኔ እስኪ ሰገባ ነው ማሳያችሁ ምን እንደሆነ። አስቀናሁሻ? አዎ ደርሶኛል። አመሰግናለሁ። ይትመሽ ነው የሚመጪው። እኔ ግን በጣም ማውራት የምፈልገው ነገር ስላለ በሳምንት ብትመጪ በጣም ደስ ይለኛል። በጣም ማውራሽ የምፈልገው እንቻላችሁ። በቀምሱ ደግሞ ምግባችሁን እንዴት እንደሚጥም በቃ በጣም ማውራሽ የምፈልገው ብዙ ነገር አለ። በጣም ብዙ ማውራሽ ነገር አለ። ከዛ ደግሞ ከቀናሽ ወተሽ ደህና ነኝ እግዚአብሔር ይመስገን። ግን ሰሞኑን ትንሽ ስላመመኝ ነው። እሺ ችግር የለውም። ግን ከተመቸሽ በዚህ ሳምንት ብቻ በቅርቡ በመጪ በጣም ደስ ይለኛል። ላወራሽ በጣም ፈልግ። እሺ እንግዲህ ማዕዶት ወደ ህንድ ልትጓዝ ነው። እንትናን ታውቂያለሽ? ሻሩክ ካህንን አታውቂም? አውቃለሁ። ሰላም በይልኝ። በጣም እንደምወዱ ነገር ይላል። ምን ነው ብትይልኝ? ምን ነው ግን እግዚአብሔር ይስጥልኝ። አንቺ ባትኖሪ ኖሮ እዚህ ጋር አልደርስም ነበር። እቺን ህጻን ልጅ ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ዶንኪ ቲዩብ እሸቱ ድንቅ ልጆች ላይ አቅርቧት ስለ ህመሟ ተናግራ ነበር፣ እያሳለፈች ስላሉ ነገር እና አሁን ህንድ ለህክምና ሄዳለች። ተሽሏት እንደምመጣ ተስፋ አረጋለሁ። አሁንም ጸጸቷ አለቀቀኝም። ነፍሰ ጡር ጭኖ ጭቃ ውስጥ የገባውን አምቡላንስ ለማውጣት የታገለው ሹፌር፣ በደቡብ ኢትዮጵያ ክልል ጎፋ ዞን ምጥ ላይ የነበረችን እናት ጤና ጣቢያ ለማድረስ ዋጋ የከፈለው አምቡላንስ ሹፌር በማህበራዊ ሚዲያ መድረኮች መነጋገሪያ ሆኖ ነበር። ሀብታሙ ደርጎ የተባለው ወጣት በጎፋ ዞን መሎ ጋዳ ወረዳ ለ2 ዓመታት የአምቡላንስ ሹፌር ሆኖ ሰርቷል። ባለፉት ዓመታት በስራ ላይ ካጋጠማቸው ክስተቶች እጅጉን አሳዛኙ ባለፈው ሳምንት ቅዳሜ ጥቅምት 1 2018 ዓ.ም ያጋጠመው እንደሆነ ይናገራል።
አሁንም ድረስ አስታውሰው አለቅሳለሁ ይላል ሀብታሙ። ለቢቢሲ እንደተናገረው ወደ ጤና ተቋም መወሰድ ያለበትን ምጥ ላይ ያለች እናት በተቻለ ፍጥነት እንዲደርስ የተነገረው 8 ሰዓት አካባቢ ነበር። ምጥ ላይ ወዳለችው ሴት ቤት ለመድረስ በአስቸጋሪው የመሎጋዳ የገጠር መንገድ 81 ኪሎ ሜትር ተጉዟል። ወደ መኖሪያ ቤቱ የደረሰው አመሻሽ ላይ ነበር። ምጥ ላይ ያለችውን እናት ባለቤቷንና የጤና ባለሙያዎችን ጭኖ ወደ ተቋሙ ጉዞውን ጀመረ። ጥቂት እንደተጓዙ ግን አምቡላንሱ በጭቃ መያዙን ሀብታሙ ይናገራል። ትንሽ እንደተጓዝኩ አምቡላንሱ ጭቃ ውስጥ ተቀረቀረ። አይሙሬ ውስጥ ምጥ ላይ ያለችው እናት አለች። ከመኪናዬ ወርጄ ከስር ያለውን ጭቃ እየዛኩ ማውጣት ጀመርኩ ይላል። አምቡላንሱን ከጭቃ ለማውጣት የተደረገው ጥረት ግን የሚፈለገውን ውጤት አላስገኘም። ሌሊት ስለነበረ አምቡላንሱ ውስጥ የተሳፈሩ ሰዎች ውጭ ላይ ሊያግዙን የሚችል ሰው ማግኘት አልተቻለም። ሌላ ሰው ካለ ብዬ የአምቡላንሱን ሳይነር ሳስጮ ነበር። አካባቢው ጫካ ስለሆነ ማንም በአቅራቢያ አልነበረም በማለት ያደረገውን ጥረት ይናገራል። መኪናውን ከጭቃ አውጥቶ ምጥ ላይ ያለችውን እናት ወደ ጤና ተቋም ለማድረስ በሌሊቱ ጨለማ ውስጥ ለሰዓታት ለፍቷል። ሁኔታው ግን ተስፋ አስቆርጦት ነበር። ጭቃ ውስጥ እንዳለ ምጥ ላይ ያለችው እናት አምቡላንስ ውስጥ ወለደች። ነርሷ ረድታት እዛው ተገላገለች ይላል። በሚያሳዝን ሁኔታ ግን የተወለደው ጨቅላ በሕይወት አልነበረም። ሌሊት 8 ሰዓት አካባቢ ሲፈጠር ሀብታሙ ተስፋ መቁረጥ ውስጥ ገብቶ ነበር። አምቡላንሱ ከጭቃ መውጣት አለመቻሉና የተወለደው ልጅ ሞት የተደራረበበት ሀብታሙ መኪናው ፊት ለፊት ጭቃ ውስጥ ሆኖ ቁጭ ብሎ አለቀሰ። በማንኛውም መንገድ ወደ ሆስፒታል ለመድረስ እያሰብኩ ነበር፣ ግን አልቻልኩም። ሕፃኑ ሲሞት ስሜቴን መቆጣጠር አልቻልኩም፣ አለቀስኩ ሲል የተሰማውን ያስታውሷል። በዚህ መልኩ ሌሊቱን ጭቃ ውስጥ ካሳለፍኩ በኋላ ንጋት ላይ ለአለቃው ደውሎ የተፈጠረውን ሪፖርት አደረገ። ጠዋት ላይ ሌላ አምቡላንስ መጥቶ ወላዷን እናት ወደ ሳውላ ሆስፒታል መወሰዷን ተናግሯል። ይህ ክስተት ከተፈጠረ ከሳምንት በኋላ እንኳን አሁንም ሲያስታውሰው እንባው እንደሚመጣ ይናገራል። ይህ ሁሉ የተፈጠረው በአካባቢው ባለው የመንገድ ችግር ምክንያት መሆኑን ይገልጻል። መንገዱ የተሰራው ከዓመታት በፊት ነው። መንገድ ነው ለማለት እንኳን ያስቸግራል። በጣም ከባድ ነው። መንገዱ ጥሩ ቢሆን ኖሮ እንደዚህ አይነቱ ነገር አይፈጠርም ይላል። ጸጸት በሞላው ድምፅ በአካባቢው የነበረው አንድ ሞተረኛ ሌሊቱን በሙሉ አምቡላንሱን ከገባበት ጭቃ ለማውጣት ሲጥር የነበረውን ሀብታሙን ፎቶ አንስቶ አምቡላንሱ ፊት ለፊት ቁጭ ብሎ ሲያለቅስ የሚያሳየው ፎቶ በማህበራዊ ሚዲያ ገጾች ላይ ከተለቀቀ በኋላ ምጥ ላይ ያለችውን እናት ሕይወት ለማትረፍ ያደረገው ጥረት አድናቆት አስችሮታል። ሀብታሙ ግን አሁንም ቢሆን በአምቡላንሱ ጭቃ ውስጥ መግባት ምክንያት የተፈጠረውን የጨቅላ ሕፃን ሞት እና የወላዷ እናት ስቃይ ካስከተለበት ጸጸት አልተላቀቀም። ይህን ቪዲዮ ካየሁ በኋላ ምን እንደተሰማኝ ታውቃላችሁ? ከአዲስ አበባ ከሚሰሩ ብዙ ከማይጠቅሙ ነገሮች ተወስዶ ገጠር ላይ እንደ አይነት መንገዶች መሰራት አለባቸው ብዬ አስባለሁ። አይ ቲንክ አሁን ይህ መንገድ ተሰርቶ ቢሆን ወይ ንጹህ በትክክል የሚያስኬድ ቢሆን የሁላ ነገር ባልተፈጠረ። ስለዚህ ወሳኙ ነገር ይሄ ይመስለኛል። እስቲ ምን ተሰማችሁ? ከማህበረሰብ ብሎ ከተሳደበው ይልቅ ሚኮ ማይክን በትልቅ ሚዲያ አምጥቶ ትንሽነትን ለማተለቅ አወራጅነትን ለማክበር የሞከረው ጋዜጠኛ መሰለ ከሚኮ ማይክ በላይ ህዝብን እንዳዋረደ እንደተሳደበ ነው የሚሰማኝ። እናንተ እንደኔ ይሰማቸዋል ማለት ባልችልም እኔ የተሰማኝ ስሜት ግን ወደር የለውም። ጋዜጠኛ መሰለ ድርጊት እጅግ በነውር የተሞላ ህዝብን ያላከበረ የንቀት ድርጊት ነው። ልጁ ህዝብ አንቅሮ ከተፋው በኋላ መጥቶ ይቅርታ መጠየቁ ለራሱ ጉሮሮ ጥቅም እንጂ ለህዝብ ክብር አስቦ እንዳልሆነ ግልጽ ነው። ለምን ተሳስቶ ሳይሆን ሆን ብሎ አስቦ የተሳደበው ስድብ ነው። ተሳስቶ ጥፋት የሰራና አስቦ ሆን ብሎ ጥፋት ላጠፋ ሰው ይቅርታው መልስ እኩል ሊሆን አይችልም። ያም ሆኖ ልጁ በሶሻል ሚዲያ መጥቶ ይቅርታ ጠይቋል። የሚቀበለው ተቀብሎታል። ይቅርታ መጠየቁንም በመልካም አይተነዋል። ያም ሆኖ የህዝብን ክብር መሸከም የማይችሉ ሰዎችን ለማጀገን መሮጥ ከጀጋኙ ይልቅ የአጀጋኙን ድንቁርና ነው የሚያሳየው። የኢትዮጵያ ህዝብን የደከመ ማህበረሰብ ብሎ የተሳደበ የመከላከያ ሰራዊትን ዩኒፎርም ለብሶ ቃል የተናገረ ድርብ ውርደትን በአንድ ጊዜ የሚያከናንብ ልጅን በህዝብ ዘንድ ተቀባይነት ያለው ጋዜጠኛ በብሔራዊ ቴሌቪዥን ጣቢያ የሰራ ባለሙያ ለመጠየቅ ማድረግ ከምን አይነት የሙያ ስነ ምግባር ቢቀዳ ነው? ምን አይነት ጥቅም ቢያገኝ ነው? ምን አይነት ተልዕኮ ቢሰጠው ነው? ለዚህ ተግባሩ ጋዜጠኛ መሰለ ወይም መሴሸው የኢትዮጵያ ህዝብ ሊቀጣው ይገባል። ቅጣቱም ሚኮ ማይክ የተቀጣው ቅጣት ነው። መርሳት፣ ንቆ መተው። ልጁ ያጠፋው ጥፋት እንዳለ ሆኖ ይቅርታ የጠየቀበት መንገድ ሌላ ጥፋት ነው፣ ሌላ ውሸት ነው። በወቅቱ አእምሮዬን አሞኝ ነበር ብሎ ህዝብን ለማዋሸት የሄደበት መንገድ እጅግ ከፍተኛ ጥፋት ነው። ልጁ በወቅቱ ጤነኛ ሰው የሚሰራውን ስራ ነው እየሰራ የነበረው። ለስድቡ በሽተኛ፣ ለመልካሙ ስራ ጤነኛ ሊሆን አይችልም። ያም ሆኖ ግን ይቅርታ መጠየቁን ተቀብለን ረስተነው እያለ
የህዝብን ቁስል በትልቅ ሚዲያ አማካኝነት እየነኩ ማሳመም አንድ ባለሙያ ከሚባል ጋዜጠኛ የማይጠበቅ ተግባር ነው። ጋዜጠኛ መሰለ ለኔ ሚኮ ማይክ ካጠፋው ላይ ነው ያጠፋው። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።